ሰሞኑን የኤርትራ ጦር መሳሪያ ወደ ኢትዮጵያ ግዛት ገባ የሚለው መረጃ በማህበራዊ ትስስር ገጾች በስፋት ተዘዋውሯል። የኤርትራ ጦር መሳሪያ ታንክና መድፍ ወደ ኢትዮጵያ ገብቶ የተከማቸበት ቀጠናም እየታወቀ ነው። ከነዚህ መካከል የራያ ግንባር አንደኛው ነው ተብሏል። በዚህ ቀጠና የሚታየው ውጥረት የጦር አሰላለፉን መቀየር የሚጠቁም ነው። በቀደመው የሰሜን ጦርነት ወቅት ከኢትዮጵያ መንግስት ጋር በመሰለፍ ህወሓትን ወቅቷል የሚባለው የኤርትራ መንግስት አሁን ደግሞ የኃይል አሰላለፉን ቀይሮ ከህወሓት ጋር በመሆን በፌደራሉ መንግስት ላይ በጠላትነት ተነስቷል። ኤርትራ ከኢትዮጵያ መንግስት ጋር ሆና ህወሓትን የወጋችበትን የሰሜን ጦርነት ለ2 ዓመታት ያህል ተካሂዶ በፕሪቶሪያው ስምምነት ከቆመ በኋላ ኃይል አሰላለፉ ተቀይሯል። ኤርትራ በሌላ አሰላለፍ ከህወሓት ጋር ሆና የኢትዮጵያ መንግስት ለመግጠም ጦር መሳሪያዋን በይፋ ወደ ኢትዮጵያ እያስገባች ነው። ይህም ኢሳያስ አፈወርቂ ጦርነቱ በኢትዮጵያ ምድር እንዲከናወን ፍላጎት እንዳላቸው የሚያሳይ ነው ተብሏል። የጦርነት ስጋቱን ከቀጠናቸው በማራቅ እዛው በኢትዮጵያ ግዛት በትግራይ ክልል ጦርነቱን በማካሄድ ፍላጎታቸውን ከወዲሁ በግልጽ ማሳየት ጀምረዋል። ከሰሞኑ የኤርትራ ጦር መሳሪያ ወደ ኢትዮጵያ ግዛት ገባ መባሉን ተከትሎ ህወሓት አዲስ ውጊያ ከፍቷል። ውጊያው የተቀሰቀሰው በራያ ግንባር ነው። በዚህ ግንባር ሄድ መለስ የሚል የተኩስ ልውውጥ አለም። አልፎ አልፎም በፌደራሉ መንግስት በኩል ህወሓት ላይ ያነጣጠረ የድሮን ጥቃት ይፈጸማል። ከቅርብ ጊዜው የሸረሪና ውጊያ በኋላ ወደ ራያ ግንባር ጦር መሳሪያ በማጓጓዝ ጦሩን አሰማርቷል የተባለው ህወሓት ከጥቂት ቀናት በፊት በመርዋ የድሮን ጥቃት ተፈጽሞበታል። በዚህ ትይዩ የፌደራሉ መንግስት ጦሩን ሲያስጠጋ መቆየቱም ተዘግቧል። ዘገባዎች እንደሚያሳዩት ወታደራዊ ፍጥጫው ወደ ውጊያ አምርቷል። በራያ ግንባር በከባድ መሳሪያ የታገዘ ውጊያ መቀስቀሱን የሚያሳዩ መረጃዎች አሉ። አሁን በዚሁ ግንባር ተኩስ ተከፍቷል። ዝርዝር መረጃውን ከዚህ አስከትለን እንመለከተዋለን። የኤርትራ ጦር መሳሪያ ወደ ኢትዮጵያ እንደገባ እየተነገረ ነው። ታንክና መድፍ ለውጊያ ወደ ኢትዮጵያ ገብቶ እየተከማቸ ነው ተብሏል። መነሻውን ከኤርትራ ያደረገ ጦር መሳሪያ በብዛት ከገባባቸው የኢትዮጵያ አካባቢዎች መካከል የራያ ግንባር አንዱ ነው። ኤርትራ በዚህ ቀጠና ከመድፍ እስከ ታንክ ድረስ የዘለቀ ከባድ መሳሪያ አስገብታለች ተብሏል። ይህም በማስመልከት የኢትዮጵያ ባለስልጣናት ተከታታይ ወቀሳ ቢያሰሙም ኤርትራ እንደወትሮ ምላሽ ከመስጠት ተቆጥባለች። በጉዳዩ ላይ የወጡት መረጃዎች እንደሚያሳዩት የኤርትራ መንግስት ለህወሓት ታንኮችና ሌሎች ከባድ መሳሪያዎችን እያስገባ ነው። የኤርትራ መንግስት ይህን እያደረገ ያለው ከኢትዮጵያ መንግስት ጋር ወደ ጦርነት የሚገባ ከሆነ የመከላከያ ቀጠናውን በትግራይ ምድር ማድረግ አለብኝ በሚል ስሌት ነው። የኢትዮጵያ ባለስልጣናት እንደሚናገሩት የኤርትራ መንግስት ለህወሓት እገዛን የሚያደርገው የኢትዮጵያ መንግስት አሰብን ለመውሰድ ጦርነት ይከፍትብኛል ብሎ ስላሰበ ነው። ከወደቡ ጋር በተያያዘ የኤርትራ መንግስት የገባው ስጋት ይታወቃል። የኤርትራ መንግስት ጦርነቱ አይቀሬ ከሆነም ጦር ሜዳውን በኢትዮጵያ ምድር የማድረግ ፍላጎቱ ከፍ ያለ ነው። በኤርትራ መንግስት በኩል የታሰበው ህወሓትን በመጠቀም ጦርነቱ ወደ ኤርትራ እንዳይደርስ ለማድረግ ትግራይን የመከላከያ ወረዳ ወይንም ባፈር ዞን አድርጎ መጠቀም የሚለው ትንተና ተደጋግሞ ይሰማል። የኤርትራ መንግስት ለህወሓት ከባድ መሳሪያዎችን እያቀበለ ነው የሚለው ወቀሳ በቀጠለበት በዚህ ወቅት ውጊያ ተጀምሯል። አዲስ ውጊያ ተቀስቅሷል በተባለበት በራያ ቀጠና የኤርትራ መንግስት እስከ ታንክ የደረሰ ከባድ መሳሪያ ድጋፍ ማድረጉን የሚያሳዩ መረጃዎች አሉ። የቆቦ ውጊያና የቀጠናው ውጥረት ከሸረሪና ውጊያ በኋላ በራያና አፋር ውጥረቱ ጨምሮ ታይቷል። ህወሓት በሸረሪና ሽንፈት ሲደርስበት በራያና በአፋር በኩል ኃይሉን ሲያሰባሰብ ቆይቷል። በዚህ ትይዩ የፌደራሉ መንግስት ጦሩን ሲያስጠጋ መቆየቱም ተዘግቧል። ዘገባዎች እንደሚያሳዩት ወታደራዊ ፍጥጫው ወደ ውጊያ አምርቷል። በራያ ግንባር በከባድ መሳሪያ የታገዘ ውጊያ መቀስቀሱን የሚያሳዩ መረጃዎች አሉ። በአማራ ክልል ሰሜን ወሎ ራያ ቆቦ ወረዳ እስከ ራያ አላማጣ ጫፍ ድረስ ውጊያ ተቀስቅሶ ነበርም። በውጊያው የህወሓት ታጣቂዎች ጊዜያዊ ካምፓቸውን ለቀው በመውጣት አፈግፍገዋል ተብሏል። ህወሓት ከዚህ ቀደም ከቆቦ ግንባር ቀደም ብሎ ከሸረሪና ውጊያ ቀጥሎ በአፋር ግንባር ለሰዓታት የቆየ ውጊያ መክፈቱ ይታወሳል። ዘመናዊ የጦር መሳሪያዎችን በማስገባት ከራያ ግንባር እስከ አፋር ድረስ እያከማቸና ለጦርነት ዝግጅት ሲያደርግ የቆየ ነው። ወታደራዊ ፍጥጫው በጨመረበት ሁናቴ ከጥቂት ቀናት በፊት በራያ አላማጣ ወረዳ በመረዋ ንዑስ ወረዳ ውስጥ የድሮን ጥቃት መፈጸሙ ይታወሳል። የድሮን ጥቃቱ በአራት ዙር የተፈጸመው በህወሓት አርሚ 26 ላይ ነበረም። ጥቃቱ በመረዋ ሁለተኛ ደረጃና አንደኛ ደረጃ ትምህርት ቤትና በችግኝ ጣቢያው አካባቢ በተሰበሰቡ የህወሓት ታጣቂዎች ላይ ነው ተፈጽሟል የተባለው። ህወሓት ጥቃቱ እንደደረሰበት አምኖ ነገር ግን የደረሰውን ጉዳት አስተባብሏል። መረጃዎች እንደሚያሳዩት በጥቃቱ ከ200 በላይ አባላቱ ጉዳት ደርሶባቸዋል። ህወሓት ግን ይህን አላምንበትም፣ ከ3 ከ4 አይበልጥም ብሏል። የሆነ ሆኖ በራያ ግንባር ውጊያው ቀስ ብሎ እየጀመረ ነው። በራያ ግንባር ብቻ ሳይሆን በአፋር ግንባርም ውጊያ መጀመሩ እየተነገረ ነው። ሰሜን ኢትዮጵያ የትግራይ ክልልና የአፋር ክልል አዋሳኞች ላይ በውጊያ የታጀበው ወታደራዊ እንቅስቃሴ እየተጠናከረ መጥቷል። በአካባቢው ጦርነቱ ዛሬ ነገ ይጀምር ይሆን የሚል ስጋት ተፈጥሯል። በጦርነቱ ስጋት የተፈናቃዮች ቁጥር እየጨመረ ነው። በአጠቃላይ በሰሜን ኢትዮጵያ ያጠላ ባለው የጦርነት ስጋት በቅርቡ የፌደራሉ መንግስት የድሮን ጥቃት ማድረስን ጨምሮ
የቆቦ ውጊያ የጦርነት ዘመቻውን እያጠናከረው ነው። እየተቀያየረ ያለው የጦር አሰላለፍ በራያ ግንባር ሄድ መለስ እያለ የቀጠለው ውጊያ፣ በሸረሪና የነበረው ውጊያ፣ በኢትዮ ሱዳን ድንበርም እየተባባሰ ያለው ውጊያ በአጠቃላይ ሲታይ የጦር አሰላለፉን የሚያሳይ ነው። በዋት ምዕራብ ኢትዮጵያ በኩል የአልቡርሃን ጦር በሰሜን በኩል የኤርትራ መንግስት አጋር አድርጎ ተነስቷል። የኤርትራ ጦር አመራሮች በኢትዮጵያ ግዛት አካል በሆነው ትግራይ ምድር ገብተዋል። በራያ ግንባርም የኤርትራ ታንክና መድፍ እየገባ ነው ተብሏል። የኤርትራ ታንክና መድፍ ሰዓት መሳሪያና ጦሩን በሚያንቀሳቅስበት በጦር ግንባር ገብቷል። ታሪክ እንደሚያስረዳው ኤርትራ ጦሯን የምታስገባው ኢትዮጵያ ውስጥ የታጠቁ ኃይላት ከማዕከላዊ መንግስቱ ጋር ጦርነት በከፈቱ ጊዜ ነው። ኤርትራ ጦሯን ወደ ኢትዮጵያ ያስገባችው በዋነኝነት በውሃት መንገድ ጠራጊነት ነው። በጉዳዩ ላይ በቅርቡ በሶማሌ ኢትዮጵያ አምባሳደር የሆኑት ሶሌማን ደደፎ በማህበራዊ ትስስር ገጻቸው ባሰራጩት ጽሑፍ የኤርትራ ታንክና ጦር በኢትዮጵያ ግዛት ትግራይ ገብቷል ብለዋል። የኤርትራ መንግስት ከዋት ታጣቂዎች ጋር በመቀናጀት ውጊያውን በኢትዮጵያ መሬት ላይ ለማድረግ በማቀድ በሌሊት መብራት እያጠፋ ታንኮችንና ከባባድ መሳሪያዎችን ወደ ትግራይ ክልል ሲያስገባ ቆይቶ በመጨረሻም መሳሪያው በገባበት ቀጠና ውጊያ ተቀስቅሷል። የኤርትራ መድፍና ታንክ በብዛት እየገባ ያለው በቅርቡ የኤርትራ ወታደራዊ አመራሮች በምስራቃዊ ዞን አደግራት አካባቢ ከሚገኙ የዋት ወታደራዊ አዛዦች ጋር መምከራቸውን ተከትሎ ነው። ይህም አንድ የታጠቀ ወታደራዊ ኃይል የማዕከላዊ መንግስቱን ፍቃድ ሳያገኝ የአንዲትን ሉዓላዊት ሀገር ዓለም አቀፍ ድንበር አቋርጦ መግባቱ የተመሰረቱ የዓለም አቀፍ ሕግጋት መርሆችን በግልጽ የሚጻረር ነው እየተባለ ይገኛል። ኤርትራ የታጠቀ ወታደራዊ ልዑካን የኢትዮጵያ ግዛት አካል ወደ ሆነው ትግራይ ክልልና አዋሳኝ ወደ ሆነው አማራ ክልልና አፋር ክልል በመላክ ከኢትዮጵያ መንግስት ጋር ቀጥተኛ ወታደራዊ ግጭት ውስጥ ከሚገኘው ህወሓት ጋር በማገናኘት ይህንን ህግ መጣሷ ቀጥሎ የሚሆነው መቼም ጦርነቱን የሚል የሰፋ ግምት አሳድሯል። የኤርትራ እርምጃ የኢትዮጵያ ሉዓላዊነት በከፍተኛ ሁኔታ የሚጥስና የከፋ የቀጠናዊ ደህንነት መዘዝ የሚያስከትል ትንኮሳ ስለሆነ ከወደ ኢትዮጵያ መንግስት በኩል ምላሽ መሰጠቱ የሚቀር አይመስልም። መነሻቸውን ከኤርትራ ግዛት አድርገው ወደ ኢትዮጵያ ሉዓላዊ ግዛት በመግባት በትግራይ ክልል አደግራት በኩል አድርገው ታንኮች ዙ 23 እና መድፎችን ጨምሮ በርካታ መሳሪያዎች ወደ ራያ ግንባር መጓዛቸው እየተዘገበ ነው። መሳሪያው እንደገባ ውጊያ ተጀምሯል። ይህን በተመለከተ እስካሁን ባለው ሁኔታ ከህወሓትም ሆነ ከፌደራሉ መንግስት ወገን የተባለ ነገር የለም። ነገር ግን ከቆቦ እስከ አላማጣና አፋር ቀጠና ድረስ ወታደራዊ እንቅስቃሴው አይሏል። ከእንዲህ አይነቱ ውጥረትና የጦር አሰላለፍ ጋር ተያይዞ የጦር ኃይሎች ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ባስተላለፉት መልእክት በኤርትራና በህወሓት ላይ ዝተዋል። ፊልድ ማርሻሉ የልዩ ዘመቻዎች እዝ በተለየ ወታደራዊ ጥበብ በፍጥነት ፈጣን ምላሽ ሰጪና አስቀድሞ ስጋቶችን መከላከል የሚችል የመከላከያ ዋነኛ ስትራቴጂያዊ መቺ ኃይል መሆኑን በመግለጽ ዝግጅታቸውን ጠቁመዋል። ፊልድ ማርሻሉ በእዙ የ2018 በጀት ዓመት የሥራ አፈጻጸም ውይይት ማጠቃለያ ላይ በመገኘት ባሰሙት ንግግር ኤርትራና ህወሓት ተባብረው ኢትዮጵያን ለመውጋት ያላቸውን ዝግጅት አመላክተዋል። ፊልድ ማርሻሉ በንግግራቸው ኤርትራ ወትሮም ቢሆን ገና ከመነሻው ወይንም ከጅምሩ ኢትዮጵያን ከባህር በር ለማራቅ ከታሪካዊ ጠላቶች ጋር ወታደራዊ ትስስር በመፍጠር አድማ በማድረግም በኢትዮጵያ ላይ አደጋ ስትፈጥር መቆየቷን ጭምር ወደ ኋላ መለስ ብለው አስታውሰዋል። በተመሳሳይ ህወሓትም የኢትዮጵያን ብሔራዊ ጥቅም አሳልፎ የሰጠና ለ27 ዓመታት በስልጣን ላይ በነበረበት ወቅት ሀገሪቱ የባህር በር እንድታጣ ጠንክሮ የሰራ የክደት ኃይል ነው ያሉ ሲሆን አሁን ደግሞ ከውጭ ኃይላት ጋር ተባብሮ ጦርነት በመክፈት ሂደት ላይ ይገኛል ብለዋል።